ኢንፍሌሽን ሙቪንግ ታርጌት ነው። ቋሚ ታርጌት አንድ ያለመሽ ተኩሰሽ ምትመጪው ነው። ኢንፍሌሽን ባህሪው እንደዛ አይደለም፣ ይቀያየራል። የዋጋ ንረት ከልማት ጋር ልማት ባለበት ሀገር ውስጥ ተንቀሳቃሽ ፈተና ነው፣ ተንቀሳቃሽ መከራ ነው። እየተከተሉ ለማጥፋት ኢቮልቭ የሚያደርግ ስትራቴጂ ያስፈልጋል። ከአዲስ መልኩ ከአዲስ ባህሪው ጋር የሚያድግ ስትራቴጂ ይጠይቃል። ለሙቪንግ ታርጌት ቋሚ አላሚ አይሳካለትም። ለሙቪንግ ታርጌት ኢቮልቭ የሚያደርግ ስትራቴጂ የሚከተል አላሚ ግን ያገኘዋል። እኛ በሚንቀሳቀስ ታርጌት ውስጥ ያለን ፈተና አንድ ቦታ ቆመን ሳይሆን እያደግን ኢቮልቭ እያደረግን እንፈተዋለን ብለን እናስባለን። ይሄ ፈተና የመጣባቸው ይሄ ችግር የመጣባቸው ጉዳይ እያንዳንዱ ቤተሰብ ማስተዋል ያለበት ግን ምንም ጥርጥር የለውም፣ የኑሮ ዘያችን በግራም በቀኝም ተነካክቷል። በብዙ ማስረጃ ማሳየት እችላለሁ። በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው፣ ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ አያስፈልጋትም። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል። እና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጭ መልስ አይገኝለትም። እንዲሁ በጩኸት ብቻ የሚመለስ አይደለም። ሰክነን ማሰብ አለብን። ብንጮህና ብናበላሽ እናጠፋዋለን እንጂ አናለማው። የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበት። ለዚያም ሰክነን እንወያያለን። በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን። ትክክለኛ ጥያቄ ከስሁት እሳቤዎች ጋር ሲቀላቀል ስሁቶቹን እያጠፋን ትክክለኛውን ደግሞ ደረጃ በደረጃ እየመለስን ሙቪንግ ታርጌት ቢሆንም ሰምሃው ያለውን መከራ እየቀነስን በመሄድ ኢኮኖሚውም እያደገ ኢንፍሌሽን የሚቀንስበትን መንገድ እንከተላለን ብዬ ነው የማስበው። እዚሁ የኢኮኖሚ ጉዳይ ላይ እስኪ ቆይታ እናድርግ። ትንሽ ዘለግ ያለ ክቡር ጠቅላይ ሚኒስትር፣ ኢትዮጵያ የተሟላ የማክሮ ኢኮኖሚ ትግበሯን ተቀላቅላለች እንግዲህ በቅርቡ። ይህንን ሪፎርም ተከትሎ ግን የሚነሱ ትችቶች አሉ። ይህ ሪፎርም በተጽዕኖ የመጣ ሪፎርም ነው እንጂ ኢትዮጵያዊ ሪፎርም አይደለም የሚሉ ሀሳቦች ይሰነዘራሉ። እዚህ ላይ ምን ይላሉ እርስዎ? ማንም ሰው ምግብ ከማዘዝ በፊት ሜኑ ማገላበጥ አለበት። ስለ ራበው ብቻ ሬስቶራንት ሄደው ምግብ አይልም። ወይ ሽሮ ወይ ምስር ወይ ቀይ ወጥ ይላል። ሜኑ ማየት አለበት። የተቸገረ ሰው ለችግሩ ማስታገሻ የሚሆነው ነገር በሆነ ሌቭል ማወቅ አለበት። እኛ ኢኮኖሚክ ሪፎርም ኢትዮጵያ ያስፈልጋታል፣ ያለችበት ሁኔታ አደገኛ ነው ያልነው አይኤምኤፍ የሚባል ተቋም ጋር መነጋገር ሳንጀምር ነው። በነገራችን ላይ ቢሮ ገብቼ የመጀመሪያው የኢህአዴግ የብልጽግና አይደለም የኢህአዴግ ስራ አስፈጻሚ ስብሰባ ኢኮኖሚክ ከፈት የሚል ውይይት ነበር የመጀመሪያው። በዛ ጊዜ ነው አይኤምኤፍ ጥቁር ይሁን ነጭ በአካል የማግኘት እድል አልነበረኝም። ሁለተኛ በመደመር መጽሐፍ ላይ ቁልጭ ብሎ ተቀምጧል። ኢኮኖሚያችን ቅድም እንዳልኩ ተሳስሯል። ገንዘብ ኦቨር ቫሊዩድ ሆኖ ከዓለም ጋር ሊያገበያይ በማይችል መንገድ ታንቆ ኢንቨስትመንት በከፍተኛ ደረጃ እንዳይመጣ አድርጎ በተጨናነቀበት ሁኔታ የሆነ ነገር ካልተፍታታ በቀር ነገሩ እንደማይቀጥል ይታወቃል። እና በቀጥታ ከአይኤምኤፍ